ጤና ይስጥልን ክቡራን ተመልካቾች እንደምን ቆያችሁ? ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ዮሐና መኮንን ከመላይ ስቱዲዮና የስርጭት ባለሙያዎች ጋር የዕለቱን ዜናዎች ወደ እናንተ እያደረስኩ አብሬያችሁ ቆይታ አደርጋለሁ። ከኛ ጋር ቆዩ። አስተማማኝ የስታቲስቲክስ ዳታዎች እንዲመነጩ እንዲቀናጁና እንዲሰራጩ የሚያደርግ ዘመናዊ የብሔራዊ ስታቲስቲክስ ስርዓት መዘርጋት ያስፈልጋል ሲል የሕዝብ ተወካዮች ምክር ቤት የበጀትና ፋይናንስ ጉዳዮች ቋሚ ኮሚቴ ገለጸ። የኢትዮጵያ የስታቲስቲክስ አገልግሎት ረቂቅ አዋጅ ማሻሻያ የአስረጂ መድረክ የሕዝብ ተወካዮች ምክር ቤት የበጀትና ፋይናንስ ቋሚ ኮሚቴ ከባለድርሻ አካላት ጋር ውይይት አካሂዷል። አየለ መስፍን ውይይቱን ተከታትሎ ተከታዩን ዘገባ አዘጋጅቷል። የኢትዮጵያን ስታቲስቲክስ መረጃ አያያዝ ከዓለም አቀፉ ተቋማት ጋር የተናበበና ጥራቱን የጠበቀ ለማድረግ ዘመናዊ ስታቲስቲክስ ረቂቅ አዋጅ ለመዘርጋት እየተሰራ ይገኛል። የኢፌዴሪ ሕዝብ ተወካዮች ምክር ቤት የበጀትና ፋይናንስ ቋሚ ኮሚቴ አባላትና የምክር ቤቱ የሕግ ማዕከል ማሻሻያ በተደረገባቸው ረቂቅ አዋጆች ላይ ማሻሻያ ቢደረግባቸው ያሏቸውን አንቀጾች አንስተዋል። ትርጓሜ የሚያስፈልጋቸው ቃላቶች አንድ ቻርተር የሚለው ቃል ተተርጉሞ በረቂቅ አዋጁ ላይ ቢቀመጥ የሚል ሀሳብ ቀርቧል። ታዋቂ ግለሰቦችና ታዋቂ ባለሙያዎች ማለት ከዚህ ረቂቅ አዋጅ አንጻር ምን ለማለት ተፈልጎ እንደሆነ ተተርጉሞ ግልጽ ሆኖ ቢቀመጥ። የዚህ አዋጅ አጭር ርዕስና ረጅሙ ርዕስ እንዲለያይ ማድረግ ቢቻል። ሁለት የረቂቅ አዋጁ መግቢያ የመጨረሻ ፓራግራፍ በሕግ አወጣጥ ማኑዋሉ መሰረት በመሆኑም የሚል ቃል ተጨምሮ በመሆኑም በኢፌዴሪ ሕገ መንግስት አንቀጽ 55 ንዑስ አንቀጽ 1 መሰረት የሚከተለው ታውጇል በሚል ቢስተካከል። በሁሉም ተቋሞች ምክትል ዋና ዳይሬክተር የራሳቸው የሆነ ተግባርና ስልጣን የሚኖራቸው አልፎ አልፎም የዋና ዳይሬክተርን ሚና የሚተኩ በመሆናቸው በአዋጁ አንቀጽ 6 ንዑስ አንቀጽ 3 ላይ እንደ አስፈላጊነቱ በጠቅላይ ሚኒስቴሩ የሚሾሙ ምክትል ዋና ዳይሬክተር የሚለው ቢስተካከል ወይም እንደ አስፈላጊነቱ የሚለው ቃል መውጣት ቢችል። ከቋሚ ኮሚቴው ለተነሱ ጥያቄዎች የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ ምላሽ ሰጥተዋል። ከፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴና እንዲሁም ከሕግ ክፍል የሕግ ባለሙያዎች የቀረቡ ጥሩ ጥያቄዎች አሉ። በትርጉም አሰጣጥ ላይ ብዙ የእንግሊዝኛ ቃላት ገብተዋል የሚል ነው። ትክክል ነው። ይሄንን ነገር ብዙ ተቸግረን ነው አሁን ሜታ ዳታ፣ ቢግ ዳታ፣ ሬጂስተር፣ ሌሎችም ኦፊሻል ስታቲስቲክስ የሚባሉ ነገሮችን በአማርኛ ለመተርጎም ብዙ ጥረት አድርገን ነበር። ግን ኤሰንሱን ነው የሚያጣው፣ ትንሽ ያስቸግራል። የስታቲስቲክስ ህጎች በጣም ስፔሲፊክ ነገሮች እና በጀነራል በሆነው በዛ አጠቃላይ በሆነው የወንጀል ህግ ውስጥ ያልተካተቱ ጥፋቶች አሉ። እነዛን እንዴት ነው አድሬስ ማድረግ የሚቻለው የሚለው ነገር እጅግ በጣም አሳሳቢ ነበር። እንዲያውም ዛሬ ይሄን ነገር እናንተ በማንሳታችሁ እኔ በጣም ደስተኛ ነኝ። ይሄ ጥሩ ነገር ነው። ያንን አቅጣጫ ተከትለን ተባብረው ይሰራሉ በሚለው መንፈስ ብንሄድ የተሻለ ነው የሚመስለን። የቋሚ ኮሚቴው ሰብሳቢ አቶ ደሳለኝ ወዳጄ የተሰጡ አስተያየቶች ተስተካክለው በቀጣይ በሚደረገው የባለድርሻ አካላት የስታቲስቲክስ ማሻሻያ የአስረጂ መድረክ ተስተካክሎ እንዲቀርብ አሳስበዋል። ተጨማሪ ማብራሪያ የሚያስፈልጋቸውን ጥያቄዎች በቋሚ ኮሚቴያችን የጋራ የሆነውንና በተጨማሪም መብራራት ያለበት ካለ ድጋሚ እናያለን። ካልሆነ ግን የተብራራውን ይዘን ወደ ቀጣዩ ስቴፕ ወይም ወደ ውሳኔ ሀሳብ ማዘጋጀትና ወደ ፐብሊክ ሂሪንግ እንሄዳለን ማለት ነው። የኢትዮጵያ ስታቲስቲክስ መረጃ አያያዝን ለማዘመን የሚሰሩ ስራዎች እንደሚቀጥሉም ተመላክቷል። የፖለቲካ ፓርቲዎች በምርጫው በንቃት እንዲሳተፉ ሲሰራ መቆየቱን የኢትዮጵያ የፖለቲካ ፓርቲዎች ምክር ቤት አስታወቀ። ፓርቲዎች የምርጫውን ውጤት በጸጋ በመቀበል ለሰላማዊ የፖለቲካ ትግል መስራት እንደሚገባቸውም ጥሪ ቀርቧል። ተመስገን ዳረጉት። በሰባተኛው ጠቅላላ ምርጫ 42 የፖለቲካ ፓርቲዎች መሳተፋቸውንና የፖለቲካ ፓርቲዎች የጋራ ምክር ቤትም በምርጫው በንቃት መሳተፉን የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ ተናግረዋል። ወደ 43 የሚሆኑ የፖለቲካ ፓርቲዎች ውስጥ ኦልሞስት አንድ የፖለቲካ ፓርቲ ነው በምርጫ ቦርዱ እጩ ካቀረበ በኋላ ባለመግባባት የቆመው። 42 የፖለቲካ ፓርቲዎች ተሳትፈዋል። በአጠቃላይ የፖለቲካ ፓርቲዎች በተቻለ አቅም የፖሊሲ አማራጮቻቸውን ማኒፌስቶቻቸውን ለህዝቡ ከማቅረብ ባለፈ ሰፊ የሚዲያ ክርክር ማድረግ የቻሉበት የምርጫ ሂደት ነው ኦልሞስት የነበረው። እንግዲህ ያንንም የጋራ ምክር ቤቱ ደግሞ ይህን የምርጫ ተከታታይ ኮሚቴም ጭምር በማደራጀት ምርጫውን ሲከታተል ነበር።
ስለዚህ ምርጫው ሰባተኛ ጠቅላላ ምርጫ በሰላም መጠናቀቅ ችሏል። የፖለቲካ ፓርቲዎች የጋራ ምክር ቤትም የምርጫው ውጤት በጸጋ በመቀበል ለሰላምና ለዜጎች ደህንነት ፓርቲዎች በጋራ መስራት እንደሚገባቸው አሳስበዋል። ሀሩርና ፀሐይ ዝናብ የተፈራረቀበት ነው ወጥቶ ድምጽ የሰጠው። ስለዚህ ይሄን የዚህን ህዝብ ድምጽ ማክበር ማለት ይሄን ህዝብ ማክበር ነው። የህዝብ ድምጽ መከበር አለበት፣ ማክበር አለበት። ውጤቱ ምንም ይሁን ምን የፖለቲካ ፓርቲዎች ህዝብ የሰጠውን ድምጽ መቀበል ያስፈልጋል። ምክንያቱም የህዝብን ድምጽ መቀበል ማለት ለቀጣይ ለልማት፣ ለሰላምና ለአብሮነት፣ ለዲሞክራሲ ስርዓት ግንባታ ላይ ትልቁን ሚና ስለሚጫወት ያንን መቀበል ያስፈልጋል። ድምጽ ልዩነት የፖለቲካ ፓርቲዎችን ልዩነት ይፈጥራል ተብሎ አይጠበቅም። ኦልሞስት ማሸነፍም መሸነፍም ይፈጠራል ሜዳ ውስጥ ስትገባ። ስለዚህ ተሸነፍክ ማለት ፖለቲካ ሂደቱን አቆምክ ማለት አይደለም። ስለዚህ ትግሉ ይቀጥላል፣ አብሮነቱ ይቀጥላል፣ ኢትዮጵያዊነቱ ይቀጥላል። ያለችን አንድ ሀገር ነው፣ ያለን አንድ ህዝብ ነው። ስለዚህ የህዝብ ልዩነት የለም፣ የሀገር ልዩነት የለም፣ የሀሳብ ልዩነት ነው ያለው። የሀሳብ ልዩነት ደግሞ ጤናማ ፉክክር፣ ሚዛኑ የጠበቀ ፉክክር ደግሞ ለዚህ ሀገር መለመድም ጭምር ያለበት ነው። በኢትዮጵያ ስርዓተ መንግስትን ለመቀየር የተካሄዱ ግጭቶች ሞትና ውድመትን ያስከተለ እንደነበር ጠቅሰው ከዚህ ጥፋት በመማር ሰላማዊ ስልጣን ሽግግርን ማበረታታት እንደሚገባም ገልጸዋል። ጦርነቱን ሞክረናል፣ ግጭቱን ሞክረናል አይደል? ማጣቱን ሞክረናል፣ ማውደሙን ሞክረናል። ያው ኢትዮጵያን ደረጃ ከፍ ያደረገ ክብሯን የጠበቀ አይደለም ያልሞከርነው የለም አይደል? አሁን ደግሞ የዲሞክራሲ ስርዓት ሀሳብ ስታሳ መቀበል ህዝቡን ወደዛ ነው ይሄድ ያለው። የሰጠውን ድምጽ በአክብሮት መቀበል ነው። የሰጠውን ድምጽ አክብረህ ከመቀበል ባለፈ ለዚህ ህዝብ ክብር ደግሞ አሁንም ልማቱም እንዲፋጠን ዲሞክራሲ ስርዓቱ እንዲገነባ ይወር እንዲሆን ያሉ ልዩነቶቻችን እንኳን ቢኖሩ በውይይትና በድርድር በምክክር የሚፈቱበትን ሂደትም ጭምር ነው ይሄ ማህበረሰብ ለኛ ያስተማረን። ኢትዮጵያ ማህበረሰባዊ የግጭት መፍቻ መንገዶችን በአግባቡ ባለመጠቀሟ ውስብስብ የፖለቲካ ታሪክ እንድታሳልፍ ተገዳለች ሲሉ ጸሐፊና የኮሚኒኬሽን አማካሪ ቴዎድሮስ ታደሰ ገለጹ። አሁን ባለንበት ዘመን ግጭትን በኃይል ለመፍታት መሞከር ተገቢ ያለመሆኑንም አብራርተዋል። አንዱ አለምናን አነጋግሯቸዋል። አቶ ቴዎድሮስ ጊዜዎትን ስለሰጡ እናመሰግናለን። ግጭትን እየፈታንበት የመጣ ነው የውይይት መንገዳችንን ብንዳስስ እንዴት ያለ ነው ብለው ያስባሉ? የፖለቲካ ታሪካችን ብዙ ውስብስብ ነው። ችግሮችን በውይይት የመፍታትና ወደ መሀል መጥቶ አዋጭ ሆነውም ደግሞ ዊን ዊን አድቫንቴጅን ወስዶ የተሻለ የፖለቲካ ባህልን ከመፍጠር አንጻር የሰራ ነው ብዙ አስተዋጽኦ የለም። እንደ ማህበረሰብ ትልቅ ባህል አለን፣ ረጅም ታሪክ አለን። የገዳ ስርዓት አንዱ ነው። የሽምግልና ባህል አንደኛው ነው። በተለያዩ አካባቢዎችም ይሄ ባህል በሰፊው ሲተገበር ኖሯል። እንደ ፖለቲካ መሳሪያ ሆኖ ግን ውይይት ብዙ መፍትሄዎችን ሲያመጣ በኢትዮጵያ ታሪክ ውስጥ አልታየም። ይህም ውይይትን ሳይሆን ግጭት እንደ መፍትሄ የማየት በጣም ኋላ ቀር የሆነ አመለካከት ውስጥ እንድንገባ አድርጎናል። እርስዎ ግምገማ በፖለቲካና በማህበረሰቡ እሴቶች መካከል ግንኙነት በመፍጠር ወደ ግጭት መፍቻ መንገዶቻችን አድርገን የተሻለ ሀገር ለመፍጠር ትስስሩን ለማሳደግ ምን መጠቀም ያስፈልጋል ብለው ያስባሉ? እምነት ለማዳበርም ይሄ ለዚህ ባህልም አንድ አስተዋጽኦ ለማድረግም እንደሚያስብ ኃይል ችግሮቻችን ባልከረረ መንገድ መፍታት መጀመር አለ። የእርቅ ባህሎች እኮ ኢንስቲትዩሽንስ መስሪያ ቤት ኖራቸው ቢሮ ኖራቸው የሆነ ስም ስላልተለጠፈባቸው አይደለም። ፕራክቲሱ ኢንስቲትዩሽን አድርጓቸዋል። ኦልሬዲ ለምሳሌ ሽምግልና ስትፈልግ የሆኑ ጋሽንትና ወይ ደግሞ ሼክንትና የሚባሉ ሰው እነዚህ የኢንስቲትዩሽኑ አካላት ናቸው። እነዚህን መጠቀም ማለት ነው። ከኢንስቲትዩሽን ስንል የግዴታ ቢሮ ሰጥተን ቀለም ስላልቀባ ነው አይደለም፣ ወይ ደግሞ የሆነ ወንበር ስላለው አይደለም። እነዚህን ተቋማት መጠቀም ማለት ነው። መጠቀም በእነዚህ ተቋማት ውስጥ የውይይት ባህላችንን ማዳበር ኦልሬዲ የተሰራ የነበረ ያለ ባህል አለን። ይሄንን ባህል እንድንጠቀም የሚያስችልን ብሌንድ የምናደርግ አሁን ካለን የፖለቲካ አመለካከት ጋር ይሁን የፖለቲካ ስራ ጋር አብሮ ሊሄድ የሚያስችልን አመለካከት አብረን ብሌንድ ስናደርግ ያን እነዛን ተቋሞች መጠቀም ማለት ነው። ግን ውይይት አንድ ሰላማዊ ሀገር ለመፍጠር ዋጋው ምን ያክል ይመዝናል? ምንድነው ዋጋው? በጣም ወሳኝ ነው እንጂ ውይይት ኖረ ማለት ጦርነት የለ ማለት እኮ ነው። ውይይት ኖረ ማለት ግጭቶቻችንን በሰላም መፍታት ቻለ ማለት ነው። በሰላም የምንፈታው የፖለቲካ ችግሮቻችን በሰላም መፍታት መቻል ማለት አንድ የዳበረ
የፖለቲካ ምህዳርን ይፈጥርልናል። በሰላማዊ የሆነ የፖለቲካ ምህዳርን ይፈጥርልናል። ሰላማዊ የሆነ ፖለቲካል ኢኮኖሚን ይፈጥርልናል። ሰላማዊ የሆነ ማህበረሰብን ይፈጥርልናል። ግጭትን ማስወገድ ማለት ነው። ውይይትን ማዳበር፣ ሰላምን ማዳበር። ግጭትን እንደ ፖለቲካ መፍትሄ መውሰድ እጅግ ኋላ ቀር ነው። እጅግ ኋላ ቀር ግጭት አሁንም በዚህ ክፍለ ዘመንና በዚህ ዘመን በግጭት ወይ ደግሞ በጦርነት ያለ ውይይት ችግሮች መፍታት አልችልም ብለን ጦርነት የምንገባባቸው መንገዶች በጣም ዋጋ ያስከፍሉናል። አቶ ቴዎድሮስ ጊዜዎትን ስለሰጡን እጅግ አመሰግናለሁ። ከአሚኮ አዲስ አበባ ስቱዲዮ ወደ እናንተ እየደረሰ ያለው የዕለቱ ዜናችን እንደቀጠለ ነው። በኤፍራታና ግድም ወረዳ በክረምቱ ዝናብ ሳቢያ ነዋሪዎችን ከጎርፍ አደጋ ለመታደግ የቅድመ መከላከል ስራዎች እየተከናወኑ መሆኑን የወረዳ አስተዳደሩ ገለጸ። በማህበረሰብ ተሳትፎና በመንግስት ድጋፍ የተቀናጁ የጥንቃቄ ስራዎች እየተሰሩ መሆኑን የገለጸው ደግሞ የዞኑ አደጋ ስጋት ስራ አመራር ተጠሪ ጽህፈት ቤት ነው። ስንታየው ኃይሉ ተጨማሪውን ይዛለች። ክረምት ሲመጣ ዝናብ በረከት ብቻ ሳይሆን ስጋትም የሚሆንባቸው የሰሜን ሸዋ ዞን አካባቢዎች አሉ። የኤፍራታና ግድም ወረዳ አንዱ ነው። ይህንን ስጋት ለመቀነስ በወረዳው የተለያዩ ስራዎች ማህበረሰቡን በማሳተፍና በመንግስት እየተሰራ መሆኑን የኤፍራታና ግድም ዋና አስተዳዳሪ አበራ መኮንን ተናግረዋል። 530 የሚሆኑ አባወራዎች አሉ። በአጠቃላይ በቤተሰብ ደረጃ ደግሞ ወደ 2489 የሚሆኑ ቤተሰቦች በዚሁ በጎርፍ አደጋ ስጋት ይሆናሉ ብለን የለየናቸው አሉ። ከመኖሪያ ቤት አኳያ እንዲሁ ወደ 173 የሚሆኑ ተቋማት ወደ 9 የሚሆኑ ተቋማትና በአጠቃላይ የእርሻ መሬትን ደግሞ ወደ 546 ሄክታር የሚሆን በዚህ ዓመት በጎርፍ ሊጋለጡ ይችላሉ ብለን እንደ ቅድ አስቀምጠን ስራ እየሰራን ነው። የይፋት ቀጠናና የጀማ ወንዝ ተፋሰስ በድንገት ጎርፍ የሚከሰትባቸው በመሆኑ ይህንን ስጋት ለመቀነስ የቅድመ መከላከል ስራዎች እየተሰሩ መሆኑን የሰሜን ሸዋ ዞን አደጋ ስጋት ስራ አመራር ተጠሪ ጽህፈት ቤት ኃላፊ አበባው መሰለ ተናግረዋል። በየዓመቱ ችግር ያለባቸውና ተጀምሮ ያላለቁ ያልናቸው ወደ 6 የሚደርሱ ወረዳዎች ደግሞ በጣም ከባድ ትኩረት ያስፈልጋቸዋል ያልናቸውን ወረዳዎች የመለየት ስራ ነው የተሰራው። ከዚህ ውስጥ ግን በበጀት የተደገፈው 2 ወረዳ ነው፣ ኤፍራታና አንጾኪያ ማለት ነው። እንግዲህ ኤፍራታና ግድም ላይ ወደ 5 ቀበሌዎች ላይ፣ አንጾኪያ ላይ ደግሞ 2 ቀበሌዎች ላይ በትኩረት ብንሰራ ብለን ነው እንትን ያለው። ለዚህም ወደ 15.8 ሚሊዮን ብር ለሁለቱ የመደብ ስራ ተሰርቷል። የ30% ሳይጨምር ማለት ነው። የአሟችንግ ፈንድ ስለሆነ ወረዳው ማህበረሰቡ በጉልበቱ የሚያደርገው ድጋፍ እንዳለው ነው። ይሄ ግን እንደመነሻ እንደርሾ ሆኖ ሊያንቀሳቅስ ይችላል በሚል ነው እየሰራን ያለ ነው ማለት ነው። ተጋላጭ አካባቢዎችን በመለየት የተቋማትን ቅንጅት በጠበቀ መልኩ መጠባበቂያ እቅድ በማቀድና ማህበረሰቡን በማሳተፍ ስራዎች እየተከናወኑ መሆኑን ነው አቶ አበባው የተናገሩት። የማህበረሰብ ተሳትፎ የሌለው ስራ ምንም ነው ለኛና አንደኛ ዘላቂ አይሆንም፣ ተሻጋሪ አይሆንም። ስለዚህ ማህበረሰቡ ሚና በጣም ከፍ ያለ ነው ማለት ነው። እንዳይከሰት ምን እንስራ፣ ማህበረሰቡ እንዴት እናንቀሳቅስ፣ ከተከሰተ ደግሞ በፍጥነት እንዴት ነው ችግሩ ከፍተኛ ጉዳት ሳያስከትል ሪከቨር ማድረግ የምንችለው የሚለው ላይ እየተሰራ ነው ያለው ማለት ነው። የጎርፍ አደጋ ስጋቱ በሌሎች አካባቢዎችም ያለ ሲሆን ከስጋቱ ደረጃና ከበጀት አንጻር አስከፊ አደጋ ሊደርስባቸው ይችላል በተባሉባቸው ሌሎች አካባቢዎች ላይም ስራዎች እየተሰሩ መሆኑም ተጠቁመዋል። ስትሮክ ወደ አንጎል የሚሄደው የደም ዝውውር በድንገት ሲቋረጥ የሚከሰት የአንጎል መታወክ መሆኑን ከአሚኮ ጋር ቆይታ ያደረጉ የሕክምና ባለሙያ ገለጹ። የደም ግፊት፣ እድሜ፣ ሱስና በቂ እንቅስቃሴ አለማድረግ አጋላጭ ምክንያት ናቸውም ብለዋል። ዮናስ ታደሰ አነጋግሯቸዋል። እየገፈተረ ልነሳስልም ቢል ልነሳስጥምልምል ነበር ያደረገኝ። አሁን ይኸው በእናንተ ብርታት እግዚአብሔር የተመሰገነ ይሁን። ይሁን ልድን ነው እግሬ ግራ እጄ ወገቤ ነበር እምቢ ያለኝ። በፊት ግፊት ነበረብኝ። እናመሰግናለን ዶክተር። እንግዲህ ስትሮክ ስለሚባለው በሽታ ስናነሳ በተለይም ደግሞ ማህበረሰቡ ማወቅ ያለበት ወሳኝ ነጥብ ምንድን ነው? እስኪ ከዛን ጀምር። ስትሮክ ስንል ድንገተኛ የሆነ ወደ አንጎል የሚሄደው የደም ዝውውር ሲቆም ነው። ሲቆም አደገኛ የሆነ ድንገተኛ የሆነ የአንጎል መታወክ እንለዋለን ስትሮክ ማለት ነው። እነዚህም 2 አይነት ናቸው። አንደኛ ደም መርጋት ሊሆን ይችላል፣ ሁለተኛ ደግሞ የደም መፍሰስ ሊሆን ይችላል። እነዚህ ድንገተኛ የሆኑ ናቸው። ምልክቶቹ ብዙ ናቸው።
የስትሮክ ምልክቶቹ የሚወሰነው አንደኛ የትኛው የደም ስር ተቋርጧል የሚለው ነው። ሁለተኛው ደግሞ የትኛው የአንጎል ክፍል ተጎድቷል የሚለው ነው። መልካም። በሌላ መንገድ ስትሮክ ስለሚባለው በሽታ አሁንም በተለይ ደግሞ በጣም አጋላጭ ናቸው ስለሚባሉ ምክንያቶችስ ማወቅ ያለብን ነጥብ ምንድን ነው? በተለይ እኛ ሀገር አሁን ግፊት ለስትሮክ አጋላጩ ዋና ምክንያቱ ግፊትና እድሜ ነው። እንደገና ወጣቱ ላይ ደግሞ አሁን የምናየው አለ ጫት የሚቀሙ ሰዎች ለስትሮክ በተለይ በጣም ተጋላጭ ናቸው። አልኮል የሚጠቀሙ ሰዎች ፍሪኩዌንትሊ አልኮል የሚጠቀማሉ፣ እነሱ ተጋላጭ ናቸው። ወጣቶቹ ላይ የሚያጨሱ ሰዎች፣ ሲጋራ የሚያጨሱ ሰዎች እነዚህም በጣም ተጋላጭ ናቸው። ሌሎቹ ደግሞ ፊዚካሊ ኢንአክቲቭ የሆኑ አክቲቪቲ የማይሰሩ ሰዎች፣ ዝም ብለው ሴደንታሪ ላይፍ የምንኖር ሰዎች ቤት ውስጥ ቁጭ ብለው የሚሆኑ እነሱም ለስትሮክ ተጋላጭ ነው የሚሆኑት ማለት ነው። ብዙ ጊዜ ስትሮክ ስለሚባል በሽታ ስናነሳ ጊዜ እጅግ በጣም ወሳኝ ነገር እንደሆነ ይታመናል እና ከዚህ አንጻር በተለይ ማህበረሰቡ ማወቅ ያለበት ጉዳይ የስትሮክ ምልክቶችን ባየ ጊዜ እንደው በየትኛው ሰዓት ቢመጣ የተሻለ የማገገም እንደዚሁም የመዳን እድል ይኖረዋል ብለን ማንሳት እንችላለን። ከስትሮክ ከተከሰተ ምልክቱን ካወቁ በ4 ሰዓት ውስጥ ከመጡ ከስትሮክ የሚያመጣውን ጉዳት ከመቀነስ አኳያ በጣም ኢምፖርታንት ነው ማለት ነው። ክቡራን ተመልካቾች ከአሚኮ አዲስ አበባ ስቱዲዮ ለሰዓቱ የተዘጋጁ ዜናዎች በተከታተላችኋቸው መልኩ ተጠናቀዋል። አብራችሁን ቆይታችሁ ስለተከታተላችሁን እጅግ እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።